ማንም ሰው መቁረብ ይችላል ክርስቲያን በሃይማኖት እስከኖረ ድረስ። ከዚያ ውጪ ለመቁረብ ሚስት ማግባት ባለማግባት እንደዚህ አይነት ነገር የለም እኮ። ሰዎች እስካገቡ ድረስ በጋብቻ ኖራለሁ ብለው በእርግጥ ይሄ ህግ አሁን እየሰራ አይመስለኝም። የነፍስ አባት ይጠይቃል። እምትቆርቢው ወደፊት እቅድሽን ተናግረሽ ነው በቤተ ክርስቲያን ስርዓት። ወንድም እንደዛው ምን ለመሆን መርጠሃል? የህይወት አቅጣጫ ሁለት ነው ታውቃላችሁ። አሁን እኛ እንደምንኖረው አይደለም። የህይወት አቅጣጫ ሁለት ነው። ሶስተኛ መልክ የለም። ወይ ምንኩስና ነው ወይ ጋብቻ ነው። መሀል ላይ ያለ ህይወት የለም። ያው አብዛኞቻችን ዝም ብለን እንኖራለን። እንደ ስርዓቱ ነው የምነግራችሁ። ወይ ማግባት ወይ ደግሞ ምንኩስና። ሶስተኛ አማራጭ የሚባል ህይወት በቤተ ክርስቲያን የለም። ስለዚህ ካህናት ምን ብለው ይጠይቃሉ? የነፍስ አባቶች ስርዓቱን ነው እየነገርኳችሁ ያለው። ይሁን አይሁን እሱ ሌላ ነገር ነው። ግን እንደ ስርዓት ቢያንስ እንድናውቀው ምንድነው እቅድህ? በምንኩስና ወይስ በጋብቻ ኖራለሁ ብለህ ነው የምትቆርበው ተብሎ ይጠይቃል። ሴቷም እንደዚህ ትጠይቃለች። አቋሟን ትናገራለች። መነኩሳለሁ ብሎ መቁረብ እና ከዛ ሐሳብ ቀየርኩ ማለት ትንሽ ቀኖናውን ከበድ ያደርገዋል። ምክንያቱም ቃል ክቡር ነው በቤተ ክርስቲያን። በግድ መንኩስ አይባልም፣ ግን ቃል ክቡር ነውና ቀኖና ያስፈልገዋል። ሰዎች ብዙ ጊዜ ቢመነኩስሙ እንኳን እኔ በጋብቻ ነው መኖር የምፈልገው ይሉና አራቱ ባህሪያት የተስማሙላቸው የሆነ እንደሆነ ፍትወት እንስሳዊ የጠፋላቸው እንደሆነ መመንኩስ ይችላሉ። አገባለሁ ብለው እየቆረቡ እቅዴ ማግባት ነው ጋብቻ ነው ብለው እየቆረቡ ጊዜው ሲደርስ በጋብቻ ቅዱሳን መላእክትን የሚመስልበት ህይወት አለ ሌላ ብለው በጋብቻ አይደለ በምንኩስና መኖር እንመርጣለን ካሉ ይችላሉ። ይሄንን አሳውቀው ንስሐ ገብተው ማንም ሰው መቁረብ ይችላል። ብዙዎቻችን ግን እንደማስበው ወይም ደግሞ እንደምሰማው አንዳንዴ ነገ ኃጢአት ብሰራስ ሚል ፍርሃት ያለብን ብዙዎች ነን አይደል? እና መልአክ ለመሆን ቆርበን አናውቅም። አቁራቢውም ሊሳሳት ይችላል፣ ቆራቢውም ሊሳሳት ይችላል። መልአክ ለመሆን ቆርበን አናውቅም። ወድቆ ለመነሳት ነው የምንቆርበው። የበላነው ስጋ የጠጣነው ደም እንዲጠብቀን ነው የምንቆርበው። መጽሐፈ ምሳሌ ምዕራፍ 24 ላይ እንደተጻፈው ጻድቅ ስንት ጊዜ ይወድቃል? የምታውቁት ጥቅስ ነው። ስንት ጊዜ ይወድቃል? ከዚያስ ስንት ጊዜ ይነሳል? እንደዚህ ነው። ወድቆ የመነሳት ሃይማኖት ነው። ዝም ብለው ወድቅ ያለው አልነሳም ብሎ ተስፋ መቁረጥ የሚባል ነገር የለም። ሰይጣን ግን ክፉ ነው። እኔ በጣም የሚገርመኝ የሰይጣን ክፋቱ ምን ያህል የሰለጠነ እንደሆነ የምታውቁት። ወይ እኔ እኮ ለስጋው ለደሙ አልበቃሁም እንድንል ትህትና የመሰለ አደገኛ ነገር ወደ ልባችን ያመጣል። እኔ እኮ እንደው ለስጋውና ለደሙ አልበቃሁም። ይሄ ትህትና እኮ ጥሩ ነው፣ አክብሮቱ ጥሩ ነው። ግን እንዲህ እያለ እስከ መቼ ነው ጥያቄው። እንደነዚህ 5 ሰነፎች የሚባክን ጊዜ እንዳይኖር ያሰጋል። 5ቱ ሰነፎች ጊዜ አለን ብለዋል፣ ታኝተዋል፣ አንቀላፍተዋል። ሙሽራው ስንት ሰዓት እንደሚደርስ አያውቁም። ቢያውቁም እንኳን ከእንቅልፋቸው አዚም ተነስተው የጎደላቸውን ሞልተው ወደ ሙሽራው አዳራሽ እልፍኝ ለመግባት የሚያበቃ ዝግጅት የላቸው። ስለዚህ ባልጠበቁት ሰዓት መጣ። የኛ ጣፈንታ እንደነዚህ ሰነፎች እንዳይሆን ክርስቲያኖች ለመንፈሳዊ ህይወት ቀጠሮ እያበዛን የማናውቀው እድሜያችንን በማናውቀው ጊዜያችን ራሳችንን እንዳናታልል የሚያስተምር ትልቅ መልእክት ነው ይሄ የአምስቱ ሰነፎች ታሪክ። እና ትህትና የመሰለ ያልኳችሁ እኔ ኃጢአተኛ፣ እኔ ዝሙተኛ፣ እኔ እንዲህ ብቻ የምንለው ነገር ብዙ ነው። አያችሁ፣ ይህንን ለንስሐ መጠቀም እንጂ ማለት ለጸጸት መጠቀም እንጂ ከስጋውና ከደሙ ከንስሐ ለመራቅ እነዚህን የለመድናቸውን ኃጢአቶች እየተበተቡ ራስን ከስጋ ከደም ማራቅ እግዚአብሔር የማይቀበለው ትህትና ነው። ይቺ ደግሞ የታወቀች ኃጢአት ናት። ትህትና የመሰለች ትዕቢት ትባላለች ስሟ ራሷ። ትህትና የመሰለ ምን አልኳችሁ? ወይኔ ኃጢአተኛው እኔ እንደዚህ ይሄ እኮ ማለታችን ጥሩ ነው። ትህትና ማሳየታችን ጥሩ ነው። ተሰበረ በመኖሩ ጥሩ ነው። ህይወታችንን መረዳታችን ጥሩ ነው፣ መልካም ነው። ግን እስከ መቼ የሚለው ነው ነጡ። እዚህ ሰው መልአክ ለመሆን አይቆርብም። ሰው ንስሐ የሚገባው ነገ ኃጢአት ላለመስራት አይደለም። ኃጢአት ልንሰራ እንችላለን፣ ግን እግዚአብሔር እረኛዬ ነው ብለን
ከኃጢአትም የሚያነጻውን አምላክ ተማምነን ነው። ከኃጢአት የሚጠብቀንን አምላክ አምነን ነው እንጂ እኮ ኢዮብ ራሱ እንዳለው ሰማይኒ ኢኮነ ንጹሕ በቅድመ ሰማይ እንኳን በፊት ንጹሕ አይደለም ነው የሚለው። እኛ እነማን ነን? ልንበድል እንችላለን። መልአክ ለመሆን ቆርበን አናቅም። እንደዛም ሆኖ አያውቅም። ግን ደግሞ የቆረብነው ስጋና ደም የበላነው ስጋና ደም እኛን ይጠብቀናል። ይሄን እናምናለን። ሰዎቹ ያለ አግባብ ጎትተው የሚተረጉሙት ያለ አውዶ ወስደው የሚያበላሹት ጥቅስ ይሄ ነው። ከአብ ዘንድ ጠበቃ አለን የሚለው የዮሐንስ ወልደ ነጎድጓድ መልእክት ክርስቲያኖች ጠበቃ ማለት እኛን ከኃጢአት መጠበቅ ማለት ነው። የበላነው ስጋ የጠጣነው ደም በቅዳሴ አትናቴዎስ ኦ ወልድ ክላ ከመዛሃመ ወበል ላማ ሰበቅታኒ አቤቱ ወልድ ሆይ እንደ ጥንቱ ላማ ሰበቅታኒ በል የሚያደርጉትን አያውቁምና ይቅር በላቸው በል እንደ ጥንቱ ጩህልን ተናገርልን ይላል አትናቴዎስ በቅዳሴው። ቤተክርስቲያን የክርስቶስን ስጋና ደም ዕለት ዕለት ለምእመናን ስታቆርብ ስትፈትት ይሄንን እያለች ነው አትናቴዎስ እንደነገረን በቅዳሴው። እና ዕለት ዕለት ትኩስ ሆኖ እኛን ከራሱ ጋር የሚያስታርቅ ደም አለን፣ ስጋ አለን። ሁለተኛ ደግሞ እኛን ከኃጢአት የሚጠብቅ ስጋና ደም አለን። ስለዚህ እሱን አምነን ነው። ምናልባት ከዚህ መለኮታዊ ጥበቃ አፈንግጠን እንኳን ብንሄድ ወድቀን እንድንነሳ የሚያደርግ ጥበቃ ነው። ወድቃችኋል አልፈልጋችሁም የሚል አምላክ የለንም። ቆሽሻችኋል አልፈልጋችሁም የሚል አምላክ፣ ተሰብራችኋል አልጠግናችሁም የሚል አምላክ፣ ፈሳችኋል አላፍሳችሁም ወይም አትታፈሱም አትነሱም የሚል አምላክ የለንም። የተሰበረውን ጠግኖ የወደቀውን አንስቶ የቆሸሸውን አንስቶ ወደ ቀደመ ክብር ወደ ቀደመ ጸጋ የሚመልስ አምላክ ነው ያለን። ለዚህ ማስረጃችን መቼም ብዙ 3 ምሳሌዎች አሉ በሉቃስ ወንጌል ምዕራፍ 15 ላይ። አምላካችን እግዚአብሔር ፈላጊ አምላክ ነው። ይሄን ካልን ክርስቲያኖች እነዚህ ሰነፍ ሴቶች 5ቱ ሰነፎች የጎደላቸው ይሄ አንድ ነገር ነበር፣ ጊዜ። እስኪ ልጠይቃችሁ፣ እኔ አሁን እናንተ ከዚህ መድረክ በኋላ ወደ ቤታችሁ ትሄዳላችሁ። የት ደረሳችሁ ስትባሉ የቤታችሁን ርቀት ስለምታውቁት ምናልባት 10 ደቂቃ 5 ደቂቃ 2 ደቂቃ ቀረኝ ብላችሁ መናገር ትችላላችሁ። ርቀቱን ስለምታውቁት የለመዳችሁት ስለሆነ። ልትሞቱ ምን ያህል ጊዜ ቀራችሁ ብትባሉ ስንት ትላላችሁ? ሁሉም ሰው አርጅቶ አይሞትም አይደለ? ይቻለም ደግሞ እንደምታውቁት የሚሮጥ ሰው እያለ ቤቱ የተኛውን ሰው እንቅፋት ሊመታው ይችላል። እንደዚህ ነው። ቤት ውስጥ ያለውን ሰው እንቅፋት ፈልጎ ይመታዋል። ይሄ ዓለም እንደዚህ ነው። እና የማናውቀውን ዳርቻ የማናውቀውን መዳረሻ እድሜያችንን ምን ብለን ልንናገር እንችላለን? ምናልባት እሱንም እግዚአብሔር ከጠበቀን ቤት ለመድረስ 5 ደቂቃ ቀርቶናል ብለው ያልደረሱም እኮ አሉ። ስንት አደጋ አለ። ቤት ለመድረስ 3 ደቂቃ ቀርቶናል ብለው በ3 ደቂቃ ውስጥ ህይወታቸው ከመንገድ የቀረ ሰዎች አሉ፣ ይታወቃል። ምንላችሁ ፈልጌ ነው የእድሜያችንን መዳረሻ የምናውቅ እዚህ ውስጥ ስንቶቻችን? ማናችንም ማናቅ። ካላወቅ ነው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች እንዳለ የመዳን ቀን መቼ ነው? አቤት ከእንቅልፋችን የምንነሳበት ቀን አሁን እንጂ ስለ ቀጣዩ ሰዓት እንኳን የምናውቀው ነገር የለንም። ስለዚህ ዘይት የጎደለብን ሰዎች አሁን ነው መነሳት የነሻ ጊዜያችን። ስለ ቀጣዩ የምናውቀው ምንም ነገር የለም። ምንም በኋላ ሙሽራው ከመጣ በኋላ ተነሱ። ያሳዝናል። ተነሱና እነዚህን 5ቱ ልባሞች አረ ከዘይታችሁ ዘይት ስጡን አሏቸው። 5ቱ ልባሞች ሲመልሱ ምን አሉ? አልቦ ዘአክል ለነ ወነክን፣ ለእናንተና ለኛ የሚበቃ የለንም አሏቸው። ገርማችኋል። መበደር ማበደር የተለመደ፣ ማዋስ የተለመደ፣ መስጠት መቀበል የተለመደ ወግ ነበረ። አሁን ግን